ውድ ተመልካቾች ለዘመናት የጸለዩት ጸሎት መልስ ያላገኘ በልጅ ጦት ልባቸው የተሰበረ የወራሽ ናፍቆት እንቅልፍ የነሳቸው ሁለት ቅዱሳን ጥንዶችን ታውቃላችሁ። ሁኔታቸው በተወሰነ መልኩ ቢለያይም በአንድ መራራ እውነት ግን ይመሳሰላሉ። ሁለቱም የልጅ ያለህ የሚለው ጥሪ፣ የትውልድ መቀጠል ስጋት፣ በዘመድ ወዳጅ ፊት የሚሰማቸው የሀፍረት ስሜትና ጥልቅ የተስፋ መቁረጥ አረንቋ ውስጥ ወድቀዋል። የመጀመሪያዎቹ ጥንዶች በእግዚአብሔርም በሰውም ዘንድ ባለጸጎች ቢሆኑም የቤታቸው ድምቀት በልጅ ሳቅ ሳይሆን በጸጥታ ተውጧል። ይህ ሁሉ ሀብት ለማን ይሆን የሚለው ጥያቄ የዕለት ተዕለት ስቃያቸው ነበር። ጸሎታቸው ሰማይ ደርሶ መልስ ያጣ መሰላቸው። ሁለተኞቹ ጥንዶች ከንጉሳዊ ወገን ቢሆኑም የዘራቸው ቅርስ የሆነው መካንነት ግን ከባድ ሸክም ሆኖባቸው ነበር። የቤተ መቅደሱ ደጃፍ በእንባቸው ረጥቧል። የጸሎት ቤታቸው በሰቆቃ ዋይታ ተሞልቷል። ጌታ ሆይ ለምን ተውከን የሚለው ጩኸታቸው የዘውትር ልመናቸውም ነበር። የተስፋቸው ጮራ ሊፈነጥቅ ጊዜው ደረሰና በዚህ ሁሉ የልብ ስብራትና የዘመናት ጸሎት ውስጥ ለነበሩት ቅዱሳን ጥንዶች የጨለማው ዘመን ማብቂያ፣ የብርሃን ንጋት መቅደድ፣ የፍጥረት ሁሉ የደስታ ቀን የሆነች የተስፋቸው ፍሬ፣ የአዲስ ኪዳን መጀመሪያ፣ የዓለም ሁሉ መድኃኒት እናት የምትሆን ሕፃን በሕይወታቸው ተከሰተች። ልደቷ ለዓለም ሁሉ አዲስ ልደት ነበር። ግን ይህች ሕፃን ማን ናት? የልደቷስ ምስጢር ምንድነው? እንዴትስ የዘመናት የጸሎት መልስ የትንቢት ፍጻሜ ሆነች? የመምጣቷስ ፋይዳ ለቀደሙት ትውልዶችና ለእኛ ምንድነው? ለእነዚህና ለመሳሰሉት ጥያቄዎች ልብን በሚያረካ ትንታኔ መልስ ይዤላችሁ ቀርቤያለሁ። እስከ ቪዲዮ ፍጻሜ አብራችሁን ብትቆዩ የምታገኙት መንፈሳዊ ዕውቀት እንጂ የምታጡት ጊዜ አይኖርም። ይህ የዘመናትን ጨለማ የገለጠው የቅድስት ድንግል ማርያም የልደት ታሪክ ነው። በጥንታዊቷ ኢየሩሳሌም የእምነትና የጸሎት ከተማ ጴጥርቃና ቴክታ የተባሉ ቅዱሳን ባልና ሚስት ይኖሩ ነበር። በእግዚአብሔር የሚያምኑ የተወደዱ ጻድቃንና ደጋግ ሰዎች፣ በሰውም በእግዚአብሔርም ዘንድ የበቁ ባለጸጎች ነበሩ። ነገር ግን ከታላቅ ሀብታቸውና ከፍጹም ፍቅራቸው ባሻገር ቤታቸው በማይነገር ሐዘን ተሞልቷል። የሚወርሳቸው ልጅ አልነበራቸውም። መካን ነበሩ። የዘር ሐረጋቸው እዚህ ላይ የሚቆም ይመስላል። አንድ ቀን ጴጥርቃ በከባድ ተስፋ መቁረጥ ቴክታን እንዲህ አላት፣ እህቴ ሆይ ይህን ሁሉ የሰበሰብነውን ገንዘባችንን ምን እናደርገዋለን? የሚወርሰን ልጅ የለን። አንቺም መካን ነሽ፣ እኔም ካንቺ በቀር ሌላ ሴት አላውቅም። እርሷም ልቧ በሐዘን ቢታመምም በጽኑ መንፈስ መለሰችለት፣ ወንድሜ ሆይ አምላከ እስራኤል ለኔ ልጅ ቢነሳኝ አንተም እንደኔ ሆነህ ትቀራለህ? ከሌላ ደርሰህ ውለድ እንጂ። እርሱ ግን በድንጋጤ እንዲህ አለ፣ እንዲህ ያለ ነገር እንኳን ስላደርገው በልቦናዬ እንዳላሰብኩት አምላከ እስራኤል ያውቃል። ያን ጊዜ ቴክታ በዓይኖቿ ውስጥ ምስጢራዊ ብርሃን እየታየ በለሆሳስ እንዲህ አለች፣ አምላከ እስራኤል የሚያደርገውን የሚያውቅ የለም። ትናንትና ማታ በሕልሜ ነጭ ጥጃ ከማኅፀኔ ስትወጣ፣ ያችም ነጭ ጥጃ ሌላ ጥጃ ስትወልድ፣ እንዲሁ እስከ 7 ትውልድ ድረስ ሲዋለዱ አየሁ። ሰባተኛይቱ ጨረቃን ስትወልድ፣ ጨረቃዋ ፀሐይን ስትወልድ አየሁ አለችው። ይህ አስገራሚ ሕልም ምን ይሆን ምስጢሩ? የጸሎታቸው መልስ ወይስ ወደማይታወቅ የትውልድ ሰንሰለት የሚጠቁም አስደንጋጭ ጥሪ? የታሪኩስ መጀመሪያ ይህ ይሆንን? ንጋት ላይ የጴጥርቃ አእምሮ በሚስቱ ሰማያዊ ሕልም ተጨንቆ ነበር። ጊዜ አላጠፋም። ወዲያውኑ የሕልም ምስጢር ወደሚፈታ ጠቢብ ሰው ዘንድ አመራ። የቴክታን ራእይ እያንዳንዱን ነገር ዝርዝሩን፣ ምልክቱን ሳይቀር አስረዳው። ጠቢቡም ዓይኖቹ የሩቅ ዘመን ጭጋግ ውስጥ የሚመለከቱ ይመስላል። በዝምታና በትኩረት አዳመጠ። ቃላቱ በዘመናት ጥበብ የታሸጉ ይመስላሉ። የጴጥርቃ ልብ በፍርሃትና በተስፋ ትርታ ይመታል። የዚህ እንግዳ ሕልም ፍቺ ምን ይሆን? የሕይወታቸውን መርከብ ወዴት አቅጣጫ ያመራት ይሆን? በመጨረሻም ጠቢቡ ከረጅም ዝምታ በኋላ ድምፁ በክብደትና በሚስጥር ተሞልቶ እንዲህ አለ፣ እግዚአብሔር ወሰን በሌለው ምሕረቱ አይቷችኋል፣ ወደ ራሱ ማዕድ ጋብዟችኋል። 7 ነጫጭ ጥጆች 7 ሴት ልጆችንና የልጅ ልጆችን እንደምትወልዱ የሚያሳዩ ናቸው። ከ7ኛው ትውልዳችሁ የምትወለደው ጨረቃ ከሰው የበለጠች ከመላእክት የከበረች ልዩ ፍጥረት ከቤታችሁ እንደምትወጣ ትጠቁማለች። የተባረከች ነፍስ ከእናንተ ዘር ትገኛለች። ነገር ግን ስለ ፀሐዩ ነገር ምስጢሩ ለእኔ አልተገለጠልኝም፣ ጥልቅና የማይደረስበት ሆኖብኛል አላቸው። የፀሐዩ ነገር አለመታወቁ በጴጥርቃ ልብ ውስጥ የስጋት ጥላ ጣለበት።
ይህ ያልተፈታው የህልሙ ክፍል ምን ይዞ ይመጣ ይሆን? የደስታ ወይስ የሐዘን መልእክት? ጴጥሪቃ ልቡ በአንድ በኩል በአድናቆትና በአክብሮት በሌላ በኩል ደግሞ በማይታወቅ ፍርሃት ተውጦ ወደ ቤቱ ተመለሰ። የሰማውን ሁሉ ለቴክታ ነገራት። እርሷም በዝምታ አዳመጠችው። ከአንደበቷ የወጣው ብቸኛ ቃል የእስራኤል አምላክ የሚያደርገውን ማን ያውቃል የሚል ለስላሳ በእምነት የተሞላ ቃል ነበር። ከዚያም ተአምሩ መገለጥ ጀመረ። ቴክታ ጸነሰች። በ9ኛውም ወርዋ ሴት ልጅን ወለደች። ስሟንም ሄሜን ብለው አወጡላት። ትንቢቱ መንገዱን ጀምሮ ነበር። ሄሜን አደገች፣ ለአካለ መጠን ስትደርስም ተዳረች። እርሷም በተራዋ ሴት ልጅን ወለደች፣ ስሟንም ደርዲ አሉ። የጊዜው መጋረጃ ሲገለጥ የደርዲ ተራ ደረሰ። እርሷም ቶና የተባለች ልጅን ወለደች። ቶናም በራሷ ጊዜ ሲካርን ወደዚህ ዓለም አመጣች። ሲካር የሴትና እናት ሆነች። ሴትናም በተራዋ ሄርሜላን ወለደች። ናም ሄርሜላ በዚህ የተቀደሰ የትውልድ ሰንሰለት ውስጥ 6ኛዋ ሆና በፈጣሪ ዕቅድ ውስጥ ቁልፍ ሚና የምትጫወተውን ልጅ ወለደች። ስሟንም ሐና አሏት። እያንዳንዱ ልደት የእግዚአብሔርን የማይታወቅ ጥበብና የተስፋውን ቃል ኪዳን እያረጋገጠ ታላቁን ቀን ያቀርብ ነበር። የጴጥሪቃና የቴክታ ቤት በዘመናት ውስጥ የተዘረጋው የጸሎታቸው መልስ መገለጥ ጀምሮ ነበር። ነገር ግን የሕልሙ ሙሉ ፍቺ በተለይም የፀሐዩ ምስጢር አሁንም በጊዜ መጋረጃ ውስጥ ተሰውሯል። ጴጥሪቃና ቴክታ በአንድ በኩል ወንዶች ልጆች ቢባረኩም የእነዚህ ልጆች ታሪክ ግን በትንቢት ያልታጀበ በሱባኤ ያልተቆጠረ በታላቁ የትውልድ ሐረግ ውስጥም ሳይጻፍ የቀረ ሆኗል። ሐና ግን የተለየች ነበረች። በሥርዓትና በጸጋ አደገች። ለትልቅነት ስትበቃ አካለ መጠንም ስትደርስ ከቅዱስ ዳዊት የንጉሥ ዘር ከሆነው መጻሕፍት እንደሚመሰክሩት ከቅዱስ ኢያቄም ጋር ትዳር መሰረተች። ኢያቄምና ሐና በፍቅርና በእምነት የተሳሰሩ ቢሆኑም ጥልቅና ስር የሰደደ ሐዘንን ይጋሩ ነበር። ልክ እንደ ቀደሙት ትውልዶች እነርሱም ልጅ አልባ ነበሩ። የቤታቸው ጸጥታ በልጅ ሳቅ ያልተሰበረ የልብ ስብራታቸውን የሚያሳይ ነበር። ቀን በቀን ወደ እግዚአብሔር ቤት ይሄዳሉ። ልባቸው በሐዘን ከብዶ ጸሎታቸው በናፍቆት ተሞልቶ እንባቸው እንደ ጅረት ይፈስ ነበር። የስቃያቸውን ጥልቀት አስቡት። ኢያቄም እንዲህ እያለ ይጮኻል። አቤቱ ጌታዬ፣ የአባቶቼ የእስራኤል አምላክ፣ እኔ ባሪያህ እለምንሃለሁ፣ አትጣልኝ፣ አትናቀኝ፣ ጸሎቴን ስማ፣ ፍቃዴን ፈጽምልኝ። ለዓይኔ ማረፊያ ለልቤ ተስፋ የሚሆን የተባረከ ወንድ ልጅ ስጠኝ። ድምፁ በቤተ መቅደሱ ግድግዳዎች ላይ እያስተጋባ የልቡን ጥልቅ ምኞት ይገልጣል። ሐናም በበኩሏ ድምጿ በእንባ እየታፈነ እንዲህ ስትል ትለምናለች። አቤቱ ጌታዬ፣ የአባቶቼ የእስራኤል አምላክ፣ እኔ ባሪያህ እለምንሃለሁ፣ ስማኝ። ለዓይኔ ማረፊያ ለልቤ ተስፋ የምትሆነኝ የተባረከች ሴት ልጅ የማኅፀኔን ፍሬ ስጠኝ። ቃላቶቿ እየተሰባበሩ ወደ ሰማይ ይወጡ ነበር። አንድ ቀን በጸሎት ላይ ሳሉ የሐና ዓይኖች ከልጆቿ ጋር በደስታ በምትጫወት ርግብ ላይ አረፉ። ያ ትዕይንት የልቧን ቁስል እንደገና ቀሰቀሰው። አዲስ የሐዘን ማዕበል አጥለቀለቃት። አቤቱ ጌታዬ ብላ ምርር ብላ አለቀሰች። ድምጿ ይሰባበራል። ለዚህች ግዕዛን ለሌላት እንስሳ ልጅ የሰጠህ አምላክ ምን ነው ለእኔ ልጅ ነሳኸኝ? ልመናዋ የተስፋ መቁረጥና የጥልቅ ናፍቆት ድብልቅ ነበር። የእነዚህ ቅዱሳን ልብ የሚሰብር ጸሎት ሰሚ ያገኝ ይሆን? የትውልድ ሰንሰለቱ እዚህ ላይ ይቋረጥ ይሆን ወይስ የእግዚአብሔር ምላሽ በቅርብ ጊዜ ውስጥ ይገለጥ ይሆን? የኢየሩሳሌም ሰማይ የእነዚህን ሁለት የተሰበሩ ልቦች ጩኸት ሰምቶ ይሆን? ጊዜ ብቻ ነበር ይህንን ምስጢር ሊፈታው የሚችለው። እናም እነሱም ተስፋ ሳይቆርጡ በእምነት መጸለያቸውን ቀጠሉ። ልባቸው በማይናወጥ ተስፋ ተሞልቶ የእግዚአብሔርን ምሕረት ይጠባበቁ ነበር። የነገው ቀን ምን ይዞ እንደሚመጣ ሳያውቁ ዓይኖቻቸውን ወደ ሰማይ አንጋጠው የጸሎታቸውን ፍሬ እስኪገለጥ ድረስ በጉጉት ይጠባበቁ ነበር። በናፍቆት ልባቸው እየተቃጠለ ኢያቄምና ሐና ወደ ሊቀ ካህናቱ ዘካርያስ ዘንድ ሄዱ። በተሰበረ መንፈስና በተስፋ በተሞላ ልብ በፊቱ ቆመው ይህንን የተቀደሰ ቃል ኪዳን ገቡ። አቤቱ ጌታችን ሆይ አሉ በጋራ ድምፃቸው በሐዘንና በቁርጠኝነት እየተንቀጠቀጠ። ወንድ ልጅ ብንወልድ ተምሮ እግዚአብሔርን አገልግሎ እንዲኖር እንሰጣለን። የሕይወት ውስጥ ትንፋስ ሁሉ ለፈጣሪው አገልግሎት እንዲውል እናደርጋለን። ሴት ልጅም ብንወልድ ውሃ ቀድታ፣ መሶበ ወርቅ ሰፍታ፣ መጋረጃ ፈትላ ካህናትን አገልግላ እንድትኖር እንሰጣለን። ንጽሕናዋና ቅድስናዋ በቤተ መቅደሱ ቅጥር ውስጥ እንዲያበብ እናደርጋለን ብለው ተሳሉ።
ዘካርያስ በልባቸው ቅንነትና በእምነታቸው ጥልቀት ልቡ ተነክቶ እጆቹን ዘርግቶ ባረካቸው። እግዚአብሔር ጸሎታችሁን ይስማ፣ ስዕለታችሁን ይቀበላችሁ፣ የልቦናችሁን ሐሳብ ይፈጽምላችሁ። ቃላቱ እንደ ሰማያዊ ጠል በተስፋ የደረቁ ልቦቻቸው ላይ አረፉ። በዚያች ሌሊት ሰማያት ራሳቸው ለጸሎቶቻቸው ምላሽ ለመስጠት የተከፈቱ ይመስል ነበር። ኢያቄምም ሐናም በተመሳሳይ ሰዓት አስደናቂና ከተፈጥሮ በላይ የሆኑ ራእዮችን አዩ። ዓለማት የተገለበጡ፣ መጋረጃዎች የተነሱ፣ የመለኮት ምስጢራት የተገለጡ መሰሉ። ኢያቄም በመጀመሪያ የራሱን አስደናቂ ራእይ ለሐና አወጋት። ድምፁ በአድናቆትና በፍርሃት ይንቀጠቀጥ ነበር። 7ቱ ሰማያት እንደ መጋረጃ በፊቴ ተገለጡ አለ። ዓይኖቹ ያንን ሰማያዊ ትዕይንት በድጋሚ የሚያሳዩ ይመስላሉ። ከላይኛው ሰማይ ንጹሕ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ አላት ኢያቄም ለሚስቱ። ይህ ወፍ ጌታችንና መድኃኒታችን ኢየሱስ ክርስቶስን የሚያመለክት ነበር። ነጭነቱ የባህሪውን ንጽሕና፣ ከላይኛው ሰማይ መውረዱ የኢያቄምን ባህሪው እንዳደረገ ለማሳወቅ ነበር። 7ቱ ሰማያት የተባሉት ደግሞ የጌታችን ልዩ ልዩ ባህሪያት ናቸው። ምልአቱ፣ ስፋቱ፣ ርቀቱ፣ ልዕልናውና እበዩ እንዲሁም መንግስቱ ናቸው። ከዚያም ሐና በለሆሳስና በሚስጥራዊ ሹክሹክታ የራሷን ሰማያዊ ገጠመኝ አጋራችው። እኔም እኮ አየሁ አለች። ድምጿ በቅዱስ ፍርሃት የተሞላ ነበር። ኢያቄም ምን አየሽ ሲላት፣ ነጭ ርግብ መታ በራሴ ላይ ወርዳ ከዚያም ከራሴ ላይ ደግሞ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ብላ መለሰች። ይህች ርግብ እመቤታችን ቅድስት ድንግል ማርያምን የምትወክል ነበረች። ነጭነቷ ንጽሕናዋን፣ ቅድስናዋንና ድንግልናዋን ያመለክታል። ርግቧ በራሷ ላይ ተቀምጣ ከራሷ ወርዳ በጆሮዋ ገብታ በማኅፀኗ ማደሯ ብስራተ ገብርኤልን በጆሮዋ ሰምታ እመቤታችን ጌታችንን መጸነሷን የሚያበስር ጥልቅ ትንቢት ነበር። እነዚህ ጥልቅና ትርጉም ያላቸው ራእዮች የታዩት በሐምሌ 30 ቀን ነው። ያቺ ሌሊት ተራ ሌሊት አልነበረችም። የሰማይና የምድር መገናኛ፣ የትንቢት መጀመሪያ፣ የታላቅ ተስፋ ንጋት ነበረች። በኢያቄምና በሐና ልብ ውስጥ ፍርሃትና ተስፋ፣ ግራ መጋባትና መለኮታዊ መረዳት ይፋለሙ ነበር። ይህ ሁሉ ወዴት ያመራን ይሆን? በተጋሩት ራእይ ኃይል ልባቸው ተሞልቶ ኢያቄምና ሐና አንድ ታላቅና የተቀደሰ ነገር ሊፈጸም መሆኑን ተረዱ። የራእዮቹ ግርማና ምስጢራዊነት ከሰው አእምሮ በላይ የሆነ መለኮታዊ ጣልቃ ገብነት እየተከናወነ መሆኑን አበሰራቸው። ወዲያውኑ ሥጋዊ ግንኙነት ከመፈጸም ተቆጥበው ሙሉ እምነታቸውን በእግዚአብሔር ፍቃድ ላይ አኖሩ። አዳምና ሔዋንን ብዙ ተባዙ ምድርንም ሙሉአት ብሎ ያዘዘ አምላክ በማለት በልቦናቸው አሰላሰሉ። ለእኛስ ልጅ ይከለክለናልን? የቃል ኪዳኑ አምላክ ጸሎታችንን አይቶ ዝም ይለናልን? ተባባሉ። በዚህ እምነት ለ7 ሙሉ ቀናት በአልጋና ምንጣፍ ተለያይተው ለየብቻቸው በጸሎትና በሱባኤ ቆዩ። እያንዳንዷ ቀን በተስፋና በጉጉት የተሞላች ግን ደግሞ በትንሽ ስጋት የተከበበች ነበረች። የሰማይ አምላክ ምላሽ መቼና እንዴት ይመጣ ይሆን በሚል። በ7ኛው ቀን የነሐሴ ወር ሲጠባ አዲስ ንጋት አዲስ ተስፋን ይዞ ብቅ አለ። ፀሐይ የንጋቷን ወርቃማ ጨረሮች በኢየሩሳሌም ላይ ስትረጭ አንድ መልአክ በድንገት በሐና ፊት ተገለጠ። የክንፎቹ ብርሃን ክፍሉን አጥለቀለቀው። ከሰው ዓይን በላይ የሆነ ግርማና ሞገስ ነበረው። ሐና በፍርሃትና በአድናቆት ተዋጠች። የሰማይ መልእክተኛውም ድምፁ እንደ ንጹሕ የውሃ ጅረት ግን ደግሞ ሥልጣን የተሞላበት ሆኖ እንዲህ አላት፣ ከሰው የበለጠች ከመላእክት የከበረች ዓለሙ ሁሉ ተሰብስቦ ቢመዘን አንድ የራስዋን ፀጉር የማያህል ደግ ፍጥረት ትወልዳላችሁና ዛሬ በሥጋ ተገናኙ፣ ይህ የጌታ ፍቃድ ነው አላት። የመልአኩ ቃላት እንደ ነጎድጓድ ድምፅ ግን ደግሞ እንደ ጣፋጭ ማር በሐና ጆሮ ውስጥ አስተጋባ። የዘመናት ፍርሃቷ በተስፋ ተተካ። የዓመታት ጭንቀቷ በእምነት ተወገደ። 7 ቀናት የፈጀው መጠበቅ፣ የጸሎትና የትዕግስት ጊዜ ፍሬ ሊያፈራ ሆነ። እናም በእግዚአብሔር ፍቃድ በመልአኩ ብስራት በዚያች እሁድ ዕለት በኦሪት ሥርዓት ባልና ሚስት ለመገናኘት ልማድ በነበረበት ቀን እመቤታችን ቅድስት ድንግል ማርያም ተጸነሰች። ያች ቅጽበት የዘመናት ትንቢት ፍጻሜ ያገኘባት፣ የዓለም ድህነት የተጀመረባት፣ የሰማይና የምድር ታሪክ የተለወጠባት ታላቅ ቅጽበት ነበረች። የኢያቄምና የሐና ቤት ከእንግዲህ የሐዘንና የናፍቆት ሳይሆን
የመለኮታዊ ተስፋና የተአምራዊ ጽንስ ማደሪያ ሆነ። የመጀመሪያው መጋረጃ ተገፎ የንጋት ብርሃን መፈንጠቅ ተጀምሮ ነበር። ነገር ግን በዚያች ቅድስት ቀን እመቤታችን በተጸነሰችበት ዕለት የሰማይ ደስታ በምድር ሲያንጸባርቅ፣ በሌላ በኩል ደግሞ የጨለማ የቅናት ዘር በአንዳንድ አይሁድ ልብ ውስጥ መብቀል ጀመረ። ብርሃን ባለበት ሁሉ ጥላ መኖሩ አይቀሬ ነውና። የጦሊቅ ልጅ የሆነው ሳሚናስ የሚባል አንድ ወጣት በአጎቱ በኤዶቅ ቤት በድንገት ሞተ። ታላቅ ሐዘን በቤተሰቡ ላይ ወረደ። ዘመድ አዝማድ ተሰብስቦ ሊቀብሩት አልጋ ይዘው ሲሄዱ ከመንገድ ዳር አስከሬኑን አሳረፉት። የሟቹ እናትና አባት ልባቸው በሐዘን ተሰብሮ እንባቸው እንደ ጅረት ይፈስ ነበር። ሐና የሳሚናስ የአጎት ልጅ ነበረችና ይህንን አሳዛኝ ዜና ስትሰማ ልቧ በሐዘን ተመታ። ለማልቀስና ቤተሰቦቿን ለማጽናናት ወደዚያው አመራች። ስትደርስም ዘመዶቿ ሁሉ ተሰብስበው በከፍተኛ ዋይታና ለቅሶ ሲያነቡ አገኘቻቸው። የሐናም ልብ ከእነርሱ ጋር አብሮ አነባ። እየዞረች ከእነርሱ ጋር ሆና ስታለቅስ በድንገት ሳታስበው ጥላዋ በዚያ በተገነዘው ሕይወት በሌለው በሳሚናስ አስከሬን ላይ አረፈ። በዚያች ቅጽበት ያልተጠበቀ የማይታመን ነገር ተከሰተ። የሞት ዝምታ ተሰበረ። ሳሚናስ መግነዝ ፍቱልኝ ሳይል ምንም የሰው እርዳታ ሳይጠይቅ ብድግ ብሎ ተነሳ። ዓይኖቹ ቅድም የሞት ጥላ ያረፈባቸው አሁን በሚያስደንቅ ብርሃን ያበሩ ነበር። በዙሪያው የነበሩት ሰዎች በፍርሃትና በመገረም ተዋጡ። ትንፋሻቸው ደርቆ ዓይኖቻቸው ከማመን በሚከብድ ሁኔታ ፈጠጠ። ሳሚናስም ድምፁ በኃይልና በግርማ ተሞልቶ እንዲህ ሲል ጮኸ። ስብሐት ለኪ ማርያም እሙ ለፀሐይ ጽድቅ ለአብ ሙሽራው ለወልድ እናቱ ለመንፈስ ቅዱስ ጽርሐ ቤቱ ተፈስሒ ደስ ይበልሽ ብሎ በዚያች ገና ያልተወለደችውን ነገር ግን በማኅፀን የተሸከመቻትን ሐናን እያመለከተ በፊቷ በታላቅ አክብሮት ሰገደላት። በዚያ የነበሩት አይሁድ ከድንጋጤያቸው መለስ እንዳሉ በግርምትና በማይታመን ስሜት ሳሚናስን ከበቡት። ምን ነው ሳሚናስ? ምን አየህ? ምን እየተናገርክ ነው? ከሞት የተነሳው አንተ ነህ ወይንስ ሌላ መንፈስ በአንተ ውስጥ አድሮ ነው? ብለው ጠየቁት። እርሱም ፊቱ በሰማያዊ ብርሃን እያበራ በጽኑ ድምፅ መለሰላቸው። ከዚች ከሐና ማኅፀን የምትወለደው ሕፃን ሰማይና ምድርን የጥልቁን አየር የፈጠረውን አምላክ ትወልዳለች። መላእክት ሁሉ ይህችን ሕፃን ሲያመሰግኗት ሲሰግዱላት ሰማኋቸው። እኔንም ከሞት ያስነሳችኝ የፈወሰችኝ ያዳነችኝ እርሷ ናት አለ ሳሚናስ። ይህንን ሲሰሙ የአንዳንዶቹ ልብ እንደ ድንጋይ ጠጠረ። ይህንን ግልጽ ተአምር ለማመን አልፈለጉም። በል ተወው፣ ሰማንህ አሉት። በድምፃቸው ውስጥ የጥርጣሬና የንቀት ቃና እየታየ ከዛች ቅጽበት ጀምሮ በልባቸው ውስጥ የቅናት እሳት መፋፋም ጀመረ። የተገለጠው ብርሃን የልባቸውን ጨለማ ይበልጥ አጋለጠው። የሳሚናስ ምስክርነት ለእነርሱ የደስታ ሳይሆን የምቀኝነትና የጥላቻ ምክንያት ሆነ። ታላቁ ተአምር መጀመሪያ በተመሳሳይ ሰዓት የጥላቻውን መነሻ ሆነ። ያን ጊዜ አይሁድ ልባቸው በምቀኝነትና በስጋት ተሞልቶ እነ ዳዊት እነ ሰለሞን አባቶቻቸው 40 ዓመት እንደ ሰም አቅልጠው እንደ ገል ቀጥቅጠው ገዙን፣ ከሐና ማኅፀን የሚወለደውም ሕፃን እንዲሁ ሊገዛን ነውን? ይህ መቼም ቢሆን አይሆንም ብለው በልባቸው ክፉ ማሰብ ጀመሩ። ገና ሳትወለድ የንጽሕናዋን ብርሃን ሳያዩ የቅድስናዋ መዓዛ ሳይሸታቸው በእርሷ ላይ ክፉ መከሩ። ይህች ሕፃን ብትወለድ ሥልጣናችንን ትቀማናለች፣ ክብራችንን ታሳጣናለች በማለት ገና በማኅፀን እያለች ሊገሏት አሰቡ። ንጹሕ ደም ለማፍሰስ የሰማይን ዕቅድ ለማጨናገፍ ተመኙ። የእግዚአብሔር ጥበቃ ግን ከክፉዎች ምክር ይልቃል። በዚያች አስጨናቂ ሰዓት የእግዚአብሔር መልአክ ለቅዱሳኑ ኢያቄምና ሐና ተገልጦ የአይሁድ የክፋት ምክር በልጃችሁ ላይ ጸንቷልና እነርሱ እንዳያገኟችሁ ተነሱና ወደ ሊባኖስ ተራራ ሽሹ አላቸው። እናም ኢያቄምና ሐና ልባቸው በሐዘንና በስጋት ቢታመምም በእግዚአብሔር ጥበቃ ታምነው በጨለማ ተሸፋፍነው ከትውልድ ሀገራቸው ተሰደዱ። የሊባኖስ ተራሮች ከጠላቶቻቸው ደብቀው ለተቀደሰችው ጽንስ መሸሸጊያ ሆኑ። በዚያ በስደት ምድር በልጅ ናፍቆት ሲቃጠሉ የነበሩት ቅዱሳን አሁን ደግሞ የልጃቸውን ሕይወት ለማትረፍ የሚከፍሉት መከራ ተከተላቸው። ምግባቸው ንፍሮና ጥራጥሬ፣ ቤታቸው ዋሻ፣ አልጋቸው ደረቅ መሬት ሆነ። ጊዜ በሰማያዊ ሰዓት ትክክለኛ ምት እየገሰገሰ 9 ወራት ከ5 ቀናት አለፉ። ከዚያም በግንቦት ወር መባቻ በዚያች የተቀደሰች የመጀመሪያ ቀን በሊባኖስ ተራሮች በስደት ምድር
ዓለም ለዘላለም የሚቀየርበት ተስፋ በምድር ላይ ሥጋ የሚለብስበት ቅጽበት ደረሰ። እመቤታችን ቅድስት ድንግል ማርያም ተወለደች። በዚያች ዕለት በስደት በነበሩት በሐናና በኢያቄም መጠለያ ታላቅ ፍስሐና ደስታ ሆነ። ምንም እንኳን ስደተኞቹ ቅዱሳን ባልና ሚስት ከንፍሮና ጥራጥሬ በቀር ከገበታቸው ላይ ባይኖርም ቃላት ሊገልጹት የማይችሉት ልብ ብቻ ሊሰማው የሚችለው አይነት ደስታ ከበባቸው። ቤታቸው ያ ትንሽ መጠለያ በድንገት በሚያስደንቅ ሰማያዊ ብርሃን ተሞላ። ከየት እንደመጣ የማይታወቅ ነገር ግን ነፍስን የሚያሞቅ ልብን በሰላም የሚሞላ መለኮታዊ ብርሃን። የጨለማው ዘመን ሊያበቃ መቅረቡን፣ የብርሃን ንጋት መጀመሩን የሚያበስር ነበር። በስምንተኛውም ቀን እንደ ሕጉ ሥርዓት ለዚህች ልዩ ሕፃን ስም የማውጣት ሥነ ሥርዓት ተደረገ። በጸሎትና በምስጋና ማርያም ብለው ስም አወጡላት። ለምን ማርያም ተባለች ብለን ከጠየቅን ይህ ስም እንዲሁ በዘፈቀደ የተመረጠ እንዳልሆነ እንረዳለን። ጥልቅና ሰማያዊ ትርጉም ነበረው። እነሆ ማር በዚህ ዓለም ከሚገኙ ምግቦች ሁሉ ለአፍ የሚጥም ለልብ የሚመጥን ጣፋጭና ተወዳጅ ምግብ ነው። ያም ደግሞ በገነት የተዘጋጀ ጻድቃንና ቅዱሳን የሚመገቡት ሰማያዊ ምግብ ነው። አንቺ ከነዚህ ሁሉ ምግቦች ይልቅ የከበርሽና የተመረጥሽ ነሽ ሲሉ በልባቸው ውስጥ ይህንን እውነት ይዘው ማርያም ብለው ሰየሟት። ስሟ የንጽሕናዋ የልዩ ክብሯ ምልክት ነበር። ነገር ግን የእመቤታችን የማርያም ስም እንዲሁ ተነቦ ሳይተረጎም ሊቀር የማይገባው ከዚህም የበለጠ ታላቅ ምስጢር አለው። አንድም ማርያም ማለት መርህ ለመንግሥተ ሰማያት ማለት ነው። ወደ መንግሥተ ሰማያት የምትመራ መሪ። እነሆ ዛሬ በዚህ ዓለም ለዕውር መሪ በትር እንደሚሰጡት ሁሉ እርሷም በፍቅሯ በጣዕሟ የሰውን ሁሉ ኃጢአትና ክፋት ከልጇ ከወዳጇ አስታርቃ ከገሃነመ እሳት አውጥታ ከመንግሥተ ሰማያት የምታገባ ስለሆነች መርህ ለመንግሥተ ሰማያት አሏት። አንድም ማርያም ማለት ሰረገላ ፀሐይ ማለት ነው። የጽድቅን ፀሐይ የተሸከመች ሰማያዊት ሰረገላ። አንድም ማርያም ማለት ተላኪተ እግዚአብሔር ወሰብ ማለት ነው። በእግዚአብሔርና በሰው መካከል ያለች አማላጅና መልእክተኛ። አንድም ማርያም ማለት ውህብት ወይም ስጦታ ማለት ነው። ከእግዚአብሔር ለሰው ልጆች የተሰጠች ታላቅ ስጦታ። በዚህች በግንቦት አንድ ቀን በብዙ ልመናና ጸሎት በስደትና በመከራ መካከል ዓለምን ልታስምር የሰው ልጆችን ከጨለማ ልታወጣ እመቤታችን ቅድስት ድንግል ማርያም ከቅድስት ሐናና ከቅዱስ ኢያቄም ተገኘች። ልደቷ ተራ የሕፃን መወለድ አልነበረም። የሰማይና የምድር ታሪክ የሚቀየርበት፣ የድኅነት ተስፋ ሥጋ የሚለብስበት ታላቅ ክስተት ነበር። የዘመናት ጸሎት መልስ፣ የትንቢቶች ፍጻሜ መጀመሪያ ነበር። እመቤታችን ተወለደች ማለት ጌታ ሊወለድ 15 ዓመታት ብቻ ቀረው ማለት ነው። የዘመኑ ፍጻሜ እግዚአብሔር ከሴት የተወለደ ልጁን ወደ ዓለም የሚልክበት ቅዱስ ሰዓት እየቀረበ ነበር። የሰው ልጅ ከውድቀቱ የሚነሳበት፣ ከኃጢአት እስራት የሚፈታበት የብርሃን ዘመን ሊጀመር ነው። እግዚአብሔር ሐናና ኢያቄምን ልጅ ሳይወልዱ ያዘገያቸው ለዚህ ታላቅ ክብር እንዲበቁ፣ ለዚህ የተቀደሰ ተልእኮ እንዲዘጋጁ ነበር። የልባቸው መሻት የዘገየው ከፍጥረት ሁሉ የበለጠችውን የሰማይን ንግሥት ለመቀበል ልባቸውና ነፍሳቸው እንዲነጹ እንዲቀደሱ ነበር። ቀድመው ልጅ ቢወልዱ ኖሮ ይህችን የፍጥረት ሁሉ ደስታ የሆነችውን የዓለም ብርሃን የሆነችውን ልጅ አይወልዱም ነበር። የእርሷ የልደት ቀን ለፍጥረት ሁሉ የደስታ ቀን ነው። ለሰማይ መላእክት፣ ለምድር ፍጥረታት፣ ለታሰሩ ነፍሳት ሁሉ የነጻነት ደውል የተደወለበት ቀን። የእመቤታችን ልደት የጨለማውን ዓለም ሊያበራ፣ የሰው ልጆችን ተስፋ ሊያለመልም የመጣ የብርሃን ልደት ነበር። ስሟ ብቻ ሳይሆን መላ ማንነቷ ለዘላለም የሚዘምር የጸጋ የምህረት መዝሙር ነበር። ክርስቶስ የጽድቅ ፀሐይ ከሆነ ዛሬ እርሷ በተወለደችበት ዕለት ያቺ ፀሐይ የምትወጣበት ንጽሕት ሰማይ የተዘረጋችበት ዕለት ነው። ያለ ሰማይ ፀሐይ እንደማይታይ ያለ እመቤታችንም የክርስቶስ ብርሃን ለዓለም አይገለጥም ነበርና ክርስቶስ የሕይወት ውሃ ከሆነ ዛሬ ምንጯ ያ የሕይወት ውሃ የሚፈልቅባት ንጽሕት ምንጭ የተገኘችበት ዕለት ነው። የደረቀችው ምድር በሕይወት ውሃ እንድትረሰርስ፣ የሰው ልጆች ከኃጢአት ጥም እንዲድኑ ይህቺ ምንጭ መፍለቅ ነበረባት። ክርስቶስ መድኃኒት ከሆነ ዛሬ የመድኃኒቱ ሙዳይ፣ ያ የድኅነት መድኃኒት የሚቀመጥበት ቅዱስ ዕቃ የተገኘችበት ዕለት ነው። የዓለምን ሕመም የሚፈውስ፣ የነፍስን ቁስል የሚያድን መድኃኒት የሚቀመጥበት ንጹሕና ክቡር ዕቃ ያስፈልገው ነበርና ወንጌል በመጥምቁ ዮሐንስ መወለድ ብዙዎች ደስ እንደተሰኙ ይናገራል። የክርስቶስን መንገድ የሚያዘጋጀው
የጌታን መንገድ አቅኑ እያለ የሚጮኸው የበረሃው አንበሳ መወለድ ይህን ያህል ደስታ ካስገኘ በእመቤታችን መወለድ የጌታ እናት የንጽሕና አርአያ የምህረት እናት መወለድ ምን ያህል እጥፍ ድርብ ደስታ ለሰው ልጆች ሁሉ ያመጣ ይሆን? የእርሷ ልደት በብዙ ሀገራት እንደ ታላቅ ብሔራዊ በዓል ሆኖ ይከበራል። ምክንያቱም ልደቷ ለሰው ልጆች ሁሉ አዲስ የሕይወት ተስፋ፣ አዲስ የድኅነት መንገድ የከፈተ ክስተት ነውና። የእመቤታችን መምጣት የሰው ልጆች ታሪክ ውስጥ የገባ የሰማይ ጣልቃ ገብነት ነበር። የጨለማውን ዘመን የገለጠ፣ የተስፋ ብርሃንን ያበራ፣ የድኅነትን መንገድ የጠረገ ታላቅ ክስተት። ዓለም እርሷን በመቀበል ጌታን ለመቀበል ተዘጋጀ። እኛም ልክ እንደ ቀደሙት አባቶቻችን ይህችን ታላቅ የደስታ ቀን እናስታውሳለን። በሊባኖስ ተራሮች ቅድመ አያቶቿ በሕልማቸው በጨረቃ ተመስላ ያዩት ሶሊያና በግሪክ ልሳን እንደተባለችው የእኛን ሰማያዊት ጨረቃ ልደት ጨረቃን በሰማይ ላይ እያየን በልባችን ውስጥ ደግሞ የፍቅሯን ብርሃን እያደነቅን እናከብራለን። የእርሷ ልደት ለእኛም አዲስ የሕይወት ልደት ነውና የድሮውን የኃጢአት ማንነት ጥለን አዲስ የጸጋ ማንነት የምንወልድበት በልጇ በኢየሱስ ክርስቶስ በኩል አዲስ ሕይወት የምናገኝበት ቀን ነውና የእመቤታችን የቅድስት ድንግል ማርያም ፍቅሯ እንደ እናት እቅፍ የሚሞቅ እንደ ንጹሕ ማር የሚጣፍጥ ነው። ጣዕሟ የነፍስን ጥም የሚያረካ ልብን በሰላም የሚሞላ ነው። በረከቷ በሕይወታችን ጎዳና ላይ እንደማይነጥፍ ምንጭ ሁል ጊዜ የሚፈስ ነው። ረድኤቷ በጨለማ ጊዜ እንደማይጠፋ ኮከብ መንገዳችንን የሚያበራ ነው። አማላጅነቷ በልጇ ፊት እንደማይከሽፍ ጸሎት ሁል ጊዜ የሚሰማልን ነው። ይህች ታላቅ እናት የዓለም ብርሃን የሰው ልጆች ሁሉ ተስፋ የሆነችው እመቤታችን በእውነት በአማላጅነቷ በምናምን በልጇ በምንታመን በእኛ በልጆቿ ላይ ይህ ሁሉ ጸጋዋ ይደርብን። ፍቅሯ ልባችንን ይሙላው፣ ጣዕሟ ነፍሳችንን ያድስ፣ በረከቷ ቤታችንን ይባርክ፣ ረድኤቷ በችግራችን ጊዜ ይድረስልን፣ አማላጅነቷ ከዘላለም ሞት ያድነን። የእርሷ ታሪክ የተስፋ የእምነትና የፍቅር ታሪክ ነው። ከጥንት ጀምሮ የተነገረው ትንቢት በጊዜው ፍጻሜውን እንዳገኘ እኛም በሕይወታችን ውስጥ በምንጸልየው ጸሎት፣ በምንናፍቀው ተስፋ በእግዚአብሔር ጊዜና ፍቃድ እንደሚፈጸም እንድናምን ያደርገናል። የሐናና የኢያቄም ጸሎት እንደተሰማ የእኛም ጸሎት ይሰማልን። የእነርሱ ናፍቆት እንደተፈጸመ የእኛም የልብ መሻት ይፈጸማል። ስለዚህ በልደቷ ቀን በደስታና በምስጋና እንዘምር። ለዓለም ብርሃንን ይዛ የመጣችው እናታችንን እናክብር። በጸሎቷ እንታመን። ከክፉ ሁሉ ትጠብቀን ዘንድ ወደ ልጇ ወደ ኢየሱስ ክርስቶስ ታቀርበን ዘንድ ዘወትር እንለምናት። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።